ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ኢትዮጵያ ትጸናለች፣ ኢትዮጵያ ትበለጽጋለች፣ ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች። በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ። 20ኛ የብሔሮች ብሔረሰቦችና ሕዝቦች ቀን ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ተከብሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጨምሮ ከፍተኛ የፌዴራል መንግስት ስራ ኃላፊዎች፣ የክልሎች ርዕሳነ መስተዳድሮች፣ የከተማ አስተዳደር ከንቲባዎች በበዓሉ ላይ ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት ባስተላለፉት መልእክት በአባቶቻችን ደም የወረስነው ነጻነት በብልጽግና ማጽናት ከትውልዱ የሚጠበቅ ተግባር ነው ሲሉ ገልጸዋል። መተባበርን፣ መከባበርንና በጋራ መቆምን እንዲሁም ብሔራዊ ጥቅምን የሁላችን ሀብትና ስንቅ ማድረግ አለብንም ብለዋል። ጠቅላይ ሚኒስትሩ የሀገርን መሻትና የባዳን ክፋት መለየት እንደሚገባ ገልጸው ኢትዮጵያውያን የባዳ ፍላጎት መሳሪያ መሆን እንደሌለባቸው ጠቁመዋል። የሀገርን ጥቅምና የሕዝብ ክብር ማስቀደም እንደሚገባ ገልጸው ለዘመናዊነትና ለውጥ ክፍት መሆን እንደሚገባ ተናግረዋል። ኢትዮጵያ ብዙ ተስፋ ያላት ሀገር መሆኗን ገልጸው የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ አክለውም በንግግር እንመን፣ በተሰማራንበት የስራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦቻችን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሆን፣ ሉዓላዊነታችንን በሁሉ መስክ እናሳካ ብለዋል። ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች ሲሉ ገልጸው በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሎኔል በዛብህ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሳለን ብለዋል። ሀዲያ በውትድርና መስክ ጀግናውን ኮሎኔል በዛብህን ለኢትዮጵያ ያበረከተ ህዝብ ነው። ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሎኔል በዛብህን ጀግንነትም በቦታው አውስተዋል። ለመሆኑ ኮሎኔል በዛብህ ማን ናቸው? አብራችሁን ቆዩ። ፎጊ ሳሎን ድረስ ዘልቆ የሚዋጋው አብራሪ። እኛ ብንሞት ሌላ ሰው ይተካናል። መተኪያ የሌላት ኢትዮጵያ ከሞተች ግን ተተኪው ትውልድ ስለሚሞት ዋጋ አይኖረውም። የሀገርን ሉዓላዊነት በአስተማማኝነት መጠበቅ ቆራጥነትና ልበ ሙሉነት ይጠይቃል። እኛ በህይወት ቆመን እያየን ጠላት አንዲት ስንዝር መሬት ቆርሶ መሄድ ቀርቶ በአንድ እግሩ እንኳን ሊቆምባት አይችልም። ከሀገር ወዲያ ሌላ መኖሪያ ዋሻ ስለሌለ በሀገርና በነጻነት ጉዳይ ምንም ቀልድ ሊኖር አይገባም። ኮሎኔል በዛብህ ጴጥሮስ ህዳር 21 ቀን 1972 ዓ.ም ለታጠቅ ጋዜጣ በሰጠው ቃለ ምልልስ እንደተናገረው በሀገራችን ታሪክ እጅን በአፍ ላይ የሚያስጭኑ ብዙ ጀግኖች በተለያዩ ጊዜያት ተፈጥረዋል። ሁሉም ዘርፍ የራሱን ጀግና ዋልዶ የሀገሩን የወደፊት እድል ፈንታ አስቀድሞ በመጻፍ የሚጠበቅበትን ተወጥቷል። የኢትዮጵያ አየር ኃይልም ጀግኖችን በማፍራት ስማቸውን በወርቅ ቀለም ከጻፉ ተቋማት መካከል ስሙ በጉልህ ይጠቀሳል።
በአየር መቃወሚያ ተመቶ አበቃለት ተከሰከሰ ሲባል ከጅጅጋ እስከ ደብረ ዘይት ድረስ በሰላም በመብረር ያሳረፈ ፓይለት እንዲሁም ጠላት ሳሎን ድረስ በመግባት ተዋጊ ጄት ያጋየ ደፋር ጦረኛ በሀገራችን ታሪክ ከእርሱ ውጪ ስለመኖሩ እንጃ። ከሀገር ሉዓላዊነትና ክብር የሚቀድም ነገር አያውቅም ይባላል። በእርግጥም ትናንቱን ያስተዋለ ይህንን በሚገባ ይመሰክራል። በአንድ የውጊያ ግንባር ላይ ተመላልሶ በመዝመት በገፍ የሚቆጠር የጠላትን ሰራዊትና 5 ታንኮችን በሮኬት ብትንትናቸው ባወጣ በ10 ሰዓታት ልዩነት ውስጥ ሁለተኛው ግንባር ላይ በመገኘት ለዚያድ ባሬ ጦር ራስ ምታት የነበረው ይህ እረፍት የለሹ ሰው ነበር። እንደውም ከሶማሊያ ጋር በነበረው ጦርነት ጊዜ ወደ ጠላት ቀጠና 191 ጊዜ እንደበረረ ተጽፎለታል። የሚያበራት አሜሪካ ሰራሽ F5 ተዋጊ ጄት ግም እያለች እንዲሁ ቆሞ ከሚዋጋው ይልቅ መሸሸጊያ ፍለጋ ወደ የስርቻው የሚበረግገው ጠላት ይበዛል። አይዋጡት ፈተና ደፋር ተዋጊ አትንኩኝ ባይ ሀገር ወዳድ ተወዳጅ ባል መልካም አባትም ሌላም ነበር ኮሎኔል በዛብህ ጴጥሮስ። ታሪኩ ዘመኑን ሐምሌ 13 ቀን 1943 ዓመተ ምህረት ነበር ይለናል። ቦታው ደግሞ ደቡብ ክልል ሀዲያ ዞን ምስራቅ ባዳዋች ወረዳ አንደኛ አምቦርሴ ቀበሌ። አቶ ጴጥሮስ ሎዳሞና ወይዘሮ ሸዋያ አብርሃም ሶስተኛ ልጃቸውን በሰላም ተገላገሉ። እነሆ የወደፊቱ የኢትዮጵያ የሰማይ ዘብ በበረራ ኮድ ስሙ ፎጊ አሊያም በመዝገብ ስሙ ኮሎኔል በዛብህ ጴጥሮስ ሎዳሞ። ከልጅነቱ ጀምሮ በመልካም ጸባዩ የሚታወቅ ደፋር፣ ቁጡ ግን ደግሞ ይቅርባይና ተግባቢ ባህሪ ያለው ሲሆን በትምህርት አቀባበሉ ንቁና ጎበዝ እንዲሁም ወታደር የመሆን ዝንባሌም ነበረው። እድሜው ለትምህርት ሲደርስ ትምህርት ቤት ገብቶም ተከታተለ። እስከ 11ኛ ክፍል ማጠናቀቂያ ድረስ በሆሳና ከተማ በቀድሞ ራስ አባተ ቧያለው በአሁኑ የካቲት 2567 ትምህርት ቤት ተከታትሏል። የ12ኛ ክፍል ትምህርቱን በዚሁ ትምህርት ቤት እየተከታተለ ያለ በወቅቱ የኢትዮጵያ አየር ኃይል ባወጣው ማስታወቂያ ተወዳድሮ የተሰጠውን ምዘና በብቃት በመወጣት ጥር 26 ቀን 1961 ዓ.ም የኢትዮጵያ አየር ኃይልን ተቀላቀለ። የኢትዮጵያ አየር ኃይልን ከተቀላቀለ በኋላ በተቋሙ የሚሰጡ ስልጠናዎችን በብቃት ተከታትሏል። ከተከታተላቸው የስልጠና ዘርፎች ውስጥ የ6 ወር መሰረታዊ የውትድርና ኮርስ፣ የ7 ወር መሰረታዊ የበረራ ኮርስ፣ የ6 ወር የመጀመሪያ ደረጃ የበረራ ስልጠና ኮርስ፣ የአውሮፕላን አብራሪነት ዲፕሎማ እንዲሁም ከፍተኛ የተዋጊ አውሮፕላን ስልጠና ኮርስ በሀገር ውስጥ ሰልጥኗል። ከሀገር ውጪ በሀገር አሜሪካና በቀድሞ ሶቪየት ህብረት የሚሰጠውን የበረራ ትምህርት ስልጠና ተከታትሎም በብቃት አጠናቋል። እንዲሁም ባዳበረው ልምድ በአየር ኃይል ውስጥ በተለያዩ ቦታዎች ለረጅም ጊዜ ተዘዋውሮ አገልግሏል። ስለ ኮሎኔል በዛብህ የጦር ሜዳ ጀብዶች ጥቂት ከማለታችን በፊት አገልግሎት ከሰጠባቸው የተለያዩ ቦታዎች ውስጥ በጥቂቱ እንመልከት። በተዋጊ አውሮፕላን አብራሪነት፣ በበረራ አስተማሪነት፣ በስኳድሮን ምክትል አዛዥነት፣ በተዋጊ ስኳድሮን የበረራ አስተማሪነት፣ በበረራ ትምህርት ቤት የትምህርት መኮንን መሆን በተደራራቢነት፣ በበረራ ትምህርት ቤት አዛዥነት በተደራራቢ፣ በሰሜን አየር ምድብ ጥገና አዛዥነት፣ በኤል 39 አውሮፕላን በረራ አስተማሪነት፣ በበረራ ትምህርት ቤት ምክትል አዛዥነት፣ በበረራ ማሰልጠኛ ትምህርት ቤት የስርዓት ትምህርት ደረጃና ምዘና ኃላፊነት፣ በበረራ ትምህርት ቤት የዕቅድና ስርዓተ ትምህርት ኃላፊ፣ በኤል 39 አውሮፕላን ስኳድሮን አዛዥነት እንዲሁም በምስራቅ አየር ምድብ አዛዥ ተደራቢ በመሆን የሰራባቸው ቦታዎች በዋናነት ይጠቀሳሉ። የጦር ሜዳ ጀብዶቹ ኮሎኔል በዛብህ ታላቅ ገድል ከፈጸመባቸው የውጊያ ውሎች መካከል የሐምሌ 27 ቀን 1969 ዓ.ም ይቀድማል። ትምክህተኛው የዚያድ ባሬ መንግስት በምስራቅ ኢትዮጵያ ግዙፍ ወታደራዊ ወረራ ፈጽሞ ነበር። ይህንን ወረራ ለመመከት ከተሰማሩት የአየር ኃይል አሜሪካ ሰራሽ F5 ተዋጊ ጀቶች መካከል አንዱን የያዘውም እሱ ነበር። በኦጋዴን ሐረዋ፣ አይሻ፣ በእኖኖሜጢ እንዲሁም በሌሎች ቦታዎች የሮኬት ናዳ በማውረድ ወራሪውን የሶማሊያው ጦር ባለበት እንዲገታ ከማድረግ ባሻገር 8 የጠላት ታንኮችን ከነምድብተኛው ረመረመ።
ይህንን ታላቅ ጀግንነት ባስመዘገበ በ10 ሰዓት ልዩነት እንደገና ወደ ምስራቅ ጦር ግንባር በመምረር የኢትዮጵያን አየር ኃይል በብቃት አስመሰከረ። ጥቅምት 7 ቀን 1970 ዓ.ም ደግሞ የኢትዮጵያ ሰራዊት በጅጅጋ ካራማራ ላይ ከፍተኛ ትንቅንቅ ገባ። ያኔ እሱ ከላይ ከሰማይ በሚያወርደው ቦምብ የሶማሊያን ወራሪ ጦር ብትንቱኑን ማውጣቱ ተያዘ። በዚህ ጊዜ ከጠላት ወገን በተተኮሰ አየር መቃወሚያ የሚያበረው F5 ተዋጊ ጄት ተመታ። በጃንጥላ ወርዶ ህይወቱን ማትረፍ ነበረበት። ነገር ግን የሚያበረውም ጀት ጭምር እንጂ የራሱን ህይወት ብቻ ማትረፍ አልፈቀደም። በቆራጥነት እየቀዘፈም ወደ ደብረ ዘይት አየር ማረፊያ ገስግሶ በሰላም አረፈ። የተመታውም ጀት ተጠግኖ እንደገና ለግዳጅ ተሰማራ። ሐምሌ 30 ቀን 1969 ዓ.ም በነገሌ ቦረና ግንባር የተሰማራውን የሶማሊያው ጦር የቦምብ ናዳ በማውረድ ጠላትን ብትንቱኑን ማውጣቱንም ቀጠለ። ይህ ብቻ አይደለም፣ 2 የሶማሊያ ጦር ጀቶችን በአየር ላይ አጋይቶም ጣለ። እዚህ ላይ የሚገርመው ጉዳይ አንዱን የሶማሊያ ጦር ጀት ያጋየው ሶማሊያ ግዛት ውስጥ ዘልቆ ገብቶ መሆኑ ነው። ጥቅምት ወር 1970 ዓ.ም የሶማሊያ ጦር ጀቶች ድሬዳዋ ከተማ ላይ ጥቃት ፈጸሙ። ይህኔ ለጥቃቱ የአጸፋ መልስ እንዲሰጡ የኢትዮጵያ አየር ኃይል ተዋጊ ጀቶች ታዘዙ። ከታዘዙት ተዋጊዎች መሃል አንዱ እርሱ ነበር። ሀገሩ ስትጠራው አቤት ስትልከው ወዴት በማለት ፍቅሩን የሚገልጽላት ኮሎኔል በዛብህ ጀቱን እየቀዘፈ የአየር ላይ ትርኢት ጭምር በማሳየት ግዳጁን መፈጸም ተያያዘ። የሶማሊያን ሚግ 21 ተዋጊ ጀት ከናብራሪው በአየር ላይ አጋይቶ በሰላም ወደ ደብረ ዘይት ተመለሰ። እንግዲህ በዛብህ ጴጥሮስ እንዲህ ያለ ሰው ነበር። ፎጊ ህዳር 3 ቀን 1970 ዓ.ም የሶማሊያ ተዋጊ አውሮፕላኖች ወደ ኢትዮጵያ ገብተው ጥቃት ፈጽመው ተመለሱ። ይህንን ምን ሆነ መሰላችሁ? 2 የኢትዮጵያ ተዋጊዎች ሻለቃ በዛብህ ጴጥሮስና ኮሎኔል ለገሰ ተፈራ እስከ ሞቃዲሾ ድረስ ተከትለዋቸው ገሰገሱ። የሶማሊያ አውሮፕላኖች ሞቃዲሾ አየር ማረፊያ ደርሰው ለማረፍ ዝቅ ሲሉ ጀግኖቹ ሻለቃ በዛብህና ኮሎኔል ለገሰ ተፈራ ሳሎናቸው ድረስ በመግባት እዚያው ደፍቀው አጋዩዋቸው። ወዲያው ግዳጃቸውን በድል ፈጽመው እየሸለሉም ወደ ደብረ ዘይት ተመለሱ። ዘራፍ የኢትዮጵያ ልጅ የአየር ንጉሱ የአየሩ ጌታ ታህሳስ 13 ቀን 19 ዓ.ም ቶጎ ጫሌ በሚባል ቦታ ላይ የሚገኝን የሶማሊያ ጦር መሳሪያ ግምጃ ቤትና የመካናይዝድ ክፍለ ጦር መምሪያን በቦምብ ያጋየ ሳለ ከጠላት ወገን በተተኮሰበት አየር መቃወሚያ ጥይት የሚያበረው አውሮፕላን ሞተር ክፍል ተመታበት። በዛብህ ጴጥሮስ አውሮፕላኑ ክፉኛ ቢመታም አልተደናገጠም። የተመታውን አውሮፕላን መልሶ ደብረ ዘይት ለማሳረፍ ታላቅ ጥረት አደረገ። ሆኖም ጥረቱ አልተሳካም። የአውሮፕላኑ ነዳጅ አለቀበት። በዚህ የተነሳ ደብረ ዘይትና ሞጆ መሃል በሚገኝ ገላጣ ሜዳ ላይ አውሮፕላኑን አሳርፎ ድርብ ጀግንነቱን አስመሰከረ። በጥር ወር 1970 ዓ.ም ደግሞ ጀግናው በዛብህ ጴጥሮስ በኢትዮጵያና በሶማሊያ ድንበር ተፈሪ በር በተባለ የጦር መንደር ላይ የሚገኘውን የከባድ መሳሪያ ግምጃ ቤትና የጠላት ጦር ድብቅ መታ። በዚህ ወቅት 5 የጠላት ታንኮችን ከነምድብተኛቸውን ደመሰሰ። ይሁን እንጂ አሁንም ከጠላት በተተኮሰ ጸረ አውሮፕላን ጥይት ተመቶ የሚያበረው አውሮፕላን በእሳት ተያያዘ። ጀግናው ግን ይህ ጥቃት አላሸበረውም። እሳቱን በመከላከያ በማጥፋት ወደ መጣበት ተመለሰ። አሁን ግን ደብረ ዘይት መድረስ አልቻለም። አውሮፕላኑን ድሬዳዋ አየር ማረፊያ አሳረፈው። አውሮፕላኑን ተጠግኖ እንደገና ለግዳጅ በቃ። ይህ ጀግና ከሚያዚያ ወር 1970 ዓ.ም ጀምሮ ኤርትራ ወደሚገኘው ሁለተኛው አየር ምድብ እንዲዛወር ተደረገ። ሻለቃ በዛብህ ጴጥሮስ የሶማሊያን ወረራ ለመቀልበስ ከሐምሌ ወር 1969 እስከ የካቲት ወር 1970 ዓ.ም በተደረገ የመከላከልም ሆነ የማጥቃት ውጊያ 191 ጊዜ ወደ ጠላት ወረዳ በሯል። የጠላትን እግረኛና የሜካናይዝድ ጦር ተዋጊ አውሮፕላንና የራዳር ጣቢያዎችን ደምስሷል። በዚህ የላቀና ታላቅ ሀገራዊ ተጋድሎ ላበረከተው አስተዋጽኦ በወቅቱ የነበረው የኢትዮጵያ መንግስት መስከረም 3 ቀን 1972 ዓ.ም የላቀ የጦር ሜዳ ጀብዱ ሜዳይ ሸልሞታል።
ጀግናው የተነገረውን ካለማወላወል በተግባር የፈጸመ ብርቅዬ የኢትዮጵያ ልጅ ነው። ከሶማሊያ ወረራ በኋላ ወደ ኤርትራ ዘምቶ እስከ 1977 ዓ.ም ድረስ ግዳጁን በአግባቡ የተወጣ አርበኛም ጭምር ነው። 1977 ዓ.ም ግን ከሻዕቢያ ጋር እየተዋጋ ሳለ አውሮፕላኑ ተመታ። አሁን ግን ወደ ተነሳበት ቦታ መመለስ አልቻለም። በሻዕቢያ እጅ ወደቀ፣ እስረኛም ሆነ። የኋላ ግን ከ6 ዓመታት በኋላ በ1983 ዓ.ም ከእስር ተለቆ ከቤተሰቡ ጋር መቀላቀልም ችሎ ነበር። ከ7 ዓመት በኋላ በ1990 ዓ.ም የኢህአዴግ ጽኑ ወዳጅ የነበረው ሻዕቢያ ጠላት ሆኖም መጣ፣ ባድሜን ወረረ። የኢትዮጵያውያን ቁጣ ነደደ። የሶስት ወንዶችና የሁለት ሴቶች አባት የሆነው ኮሎኔል በዛብህ የሀገሩን ክብር ለማስመለስና ሻዕቢያን ለመደምሰስ ዳግም ዘመተ። እንደ ልማዱ ተዋጊ አውሮፕላኑን እየሰገረ የሻዕቢያን ጦር አከርካሪ መሰባበሩን ቀጠለ። ግንቦት 5 ቀን 1990 ዓ.ም ኮሎኔል በዛብህ ጴጥሮስ ወደ ኤርትራ ምድር ዘልቀው ከገቡ የኢትዮጵያ አየር ኃይል ተዋጊዎች አንዱ ነበር። የሚያበረውን አውሮፕላን እጅግ ዝቅ አድርጎ የሻዕቢያን ጦር አፈር ድሜ እያስጋጠ ሳለ ተመታ። እንደገናም በሻዕቢያ እጅ ወደቀ፣ ተማረከ። ዳግም የሻዕቢያ እስረኛ ሆነ። ይህ የምንጊዜም የሀገራችን መከታ የሆነው ጀግናው ኮሎኔል በዛብህ ጴጥሮስ በህይወት ይኑር አይኑር እስካሁን ድረስ በይፋ የታወቀ ወይም የተነገረ ነገር የለም። ጦርነቱ አብቅቶ ሁለቱ ሀገሮች የጦር ምርኮኞቻቸውን ሲቀያየሩ የኢትዮጵያ መንግስት በኮሎኔሉ ጉዳይ ገፍቶ መሄድ ባለመቻሉ በዛብህ ወደ ሀገራቸው ሳይመለሱ በኤርትራ እስር ቤት መቅረታቸው የሚናገሩ አሉ። የኮሎኔሉ ቤተሰቦች ደህንነታቸውን ይሰሙ የነበሩት ከዓለም አቀፍ ቀይ መስቀል ሰራተኞች የነበረ ቢሆንም ግንኙነቱን መቋረጡን ለአብራሪው ቤተሰቦች ቅርበት ያላቸውና የኮሎኔሉ ወንድም ፕሮፌሰር በየነ ጴጥሮስ ከማለፋቸው በፊት ለላይፍ መጽሔት ሰጥተውት በነበረ ቃለ ምልልስ መናገራቸው ይታወሳል። ሀገር ግን ዘወትር ስታመሰግነውና የጀግናዋን ስም ክብርና ዝና ደጋግማም ስትጠራ ትኖራለች። ጀግናው ኮሎኔል በዛብህ ጴጥሮስ ከወይዘሮ ወይንሸት ኃይሌ ጋር ትዳር መስርተው 3 ወንድና 2 ሴት በድምሩ 5 ልጆችን አፍርተዋል። በጀግንነት ሲዋጋ በሻዕቢያ እጅ የወደቀውን ጀግናችን በጠቅላይ ሚኒስትር ዶክተር አብይ አህመድ ስሙ ሲጠራ መልእክቱ ትልቅ ነው። ዘላለማዊ ክብርና ሞገስ ኢትዮጵያን በደምና አጥንታቸው አስከብረው ላቆዩት ለኢትዮጵያውያን ወታደራዊ ጀግኖቻችን። ሶሎዳ ሚዲያ ህዳር 29 2018 ዓ.ም